ባለፈው እንግዲህ የሆነ ሰው አግኝቶኝ ነበረ ብዬ ነግሬያችኋለሁ እና የመሲ አባት ጓደኛ ነኝ አለ በህይወት እሱ አለ በህይወት አለ የምር አለ በህይወት አለ የተባለው እሱ ነው ማለት ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ሰሞኑን ያው እየተፈጠሩ ያሉትን ነገሮች አይታችኋል። የነ ሳሚና የነገኒ ጉዳይ ማለት ነው። የመሲም ጉዳይ አባቷን እናቷን እስካሁን ድረስ አላገኘችም። ባለፈው እንግዲህ የሆነ ሰው አግኝቶኝ ነበረ ብዬ ነግሬያችኋለሁ እና የመሲ አባት ጓደኛ ነኝ ብሎ ቪዲዮ አይቼ ነው የመጣሁት ብሎ እኔን አናግሮኝ ነበረ። ግን በአጋጣሚ ያው ካሜራም አልያዝኩም ያለውን እውነታም አልተናገረም ነበረ። ዛሬ ግን እሱን ቀጥሬዋለሁ ያለውን ነገር ለማውጣጣት ማለት ነው። ፊት ለፊት ይጋፈጣሉ ማለት ነው። አሁን ገኒ እዚህ ጋር የምትዋሻው ነገር ሊኖር ይችላል። ግን እንግዲህ የመሲ አባት ሌላ ነው ተብሏል፣ የሳሚ አባት ደግሞ ሌላ ነው ተብሏል ማለት ነው። እና ሁለቱ የተለያዩ ናቸው። አሁን ያገኘሁት እኔ የመሲን አባት ጓደኛ ነው ማለት ነው። እና እሱን በቀጥታ ከገኒ ጋር አገናኛቸዋለሁ። ምን እንደሚፈጠርም ደግሞ አብረን ማየት ነው ማለት ነው። ምናልባት አላቀውም ምናምን ልትል ትችላለች። ግን ቤተሰቦቻችን እናንተ ማወቅ ያለባችሁ ምንድነው ፊቷ ላይ የምታሳየው ሪያክሽንም አይታችሁ መረዳት በቂ ነው ማለት ነው። ልደነግጥ ትችላለች፣ የሆነ አይሆኑ ስሜት ሊሰማት ይችላል ምናምን፣ ግን ልትክር ትችላለች። ደግሞ ያለውን እውነታ እሱ እያንዳንዱን ነገር ሲነግራት ደግሞ ምን አይነት ምላሽ እንደምሰጥ እንግዲህ አብረን ምና ይሆናል። ይሄን ያክል መዋሸቷ ገኒ እኔ ለምን እንደሆነ አልገባኝም። በቃ አምና እኮ ከዚህ ሁሉ ጣጣ መዳን ትችል ነበር፣ ከዚህ ሁሉ ጭቅጭቅ፣ ከዚህ ሁሉ ረብሻ መዳን ትችል ነበር። ግን ሲመስለኝ መሲን ልጄ ናት ብላ ካመነች ሌላ የሚበላሻሽባት ብዙ ነገር ያለ ይመስለኛል። ከመጀመሪያው ምን ወድጄ አይደለም ማለት ወዳ አይመስለኝም። ልጅቷን ወስዳ ለማደጎ የሰጠችው ገና በሕፃንነቷ ማለት ነው። እና ከጀርባው የሆነ ነገር እንዳለ እየተሰማኝ ነው። ብቻ ዞሮ ሁሉንም ነገር አብረን የምናየው ይሆናል። ቤተሰቦቻችን ነው ቀጥሮ ያለው እየደረስኩኝ ነው ምናምን ብሎ የነበረ እሱ ይምጣና ቀጥታ ወደ ውስጥ እንገባለን። ምን እንደሚል ምን እንደምትል እሷ አብረን የምናየው ይሆናል። አሁንም ላስታውሳችሁና የሚመጣው ሰው የመሲ አባት ወይም ደግሞ የገኒ ባል የነበረው ሳይሆን ጓደኛው ነው የሚመጣው ማለት ነው። እና አብረን የሚፈጠረውን ነገር እናያለን ማለት ነው። እና ቤተሰቦቻችን ይኸው እንደውም እሱም እየደረሰ ነው። እና ቤተሰቦቻችን ያው ሲመስለኝ እሱ ያው ባል እንዴት ነህ? ሰላም ነው። እንዴት ነህ? አለን ሰላም ነው። እንዴት ናችሁ? አለን። ሰላም ናችሁ? ቤቱን ያው ቀጥታ አውቀኸው መጣህ አይደል? አዎ፣ ትንሽ አወዛግቦ ነበር ወደ ታች። አይ በቃ እዚህ ሁሌም ምናልባት የምትመጣ ከሆነ እዚህ ነው የምትመጣው ማለት ነው። እና ካሜራ ይያለው በመጀመሪያ ሲና ወደዚሁንና አንተ ማንነትህን ንገራቸው። ማነህ ማለት አብዛኛው ሰው ጥያቄ ስለሆነ ማለት ነው። ታውቃለህ፣ አንተም ቪዲዮ አይተህ ነው የመጣው የተፈጠረውን ነገር ማለት ነው። እና በቃ ሁሉም ሰው እየተወዛገበ ነው፣ ሁሉም ሰው እየተጨናነቀ ነው። መሲ ብትላት እንደገና ልጁ ሳሚም ብትል እንደገና ደግሞ ራሷ ገነትም ሌላ ጭቅጭቅ ውስጥ ነው ያሉት ማለት ነው። እና አንተ ማነክ ይሄን እንድታስረዳኝ ፈልግ። ገነት ቀደም ሲል ሌላ ባል እንዳላት አቅ ነበርና መጨረሻ አካባቢ ላይ ሳይለያዩ የመሲን አባት ጓደኛ እንደሆኑ አውቃለሁ። ግን ሌላ ማነው ልጁ ስሙ ነበር ሳሚ የሚባል ልጅ እንዳለው ምናምን ሰማን። ከዛ በኋላ ተለያይተዋል መሰለኝ፣ የተገናኙ አይመስለኝም። እና አንተ የመሲ አባት ጓደኛ ነው? የመሲ አባት ጓደኛ ነበርኩ እኔ። ከዛ መሲን ደግሞ እኔ በቸም የጓደኛ ልጅ ናትና ማግኘት ፈልግ ነበር። ደብቃታለች፣ አልተገኘችም ልጅቱ ራሱ። አዎ ጠፋች፣ የሆነ ሰዓት ላይ ምናምን ተባለ። አሁንም እየፈለገ ታሪኳ ምንድነው? ማደጎ ቤት ማደጓ ነው እሷ። እንደሱ የሚባል ወሬ ሰምተናል፣ ግን የት አካባቢ እንደሆነች ልንረዳ አልቻልንም። እሷም ልጅቷ ችግር የለውም እና አገናኛለሁ፣ ችግር የለውም እኛው ጋር ስለሆነች ማለት ነው። ግን አንድ ምንድነው እሱ አንተና ገነት ትተዋወቃላችሁ ማለት ነው አይደል? እንተዋወቃለን እንዴ? በፊት የጓደኛ ባለቤት እኮ ነበረች። በስነ ስርዓት እየተገናኛችሁ ቤተሰባቸው ሄራለው እንዴ?
ቤታቸው ገባለሁ። ስንት ሻይ ቡና እንላለን እነሱ ጋር አብረን ነበር። ግን በመሀል የተፈጠረውን አላወቅኩም። ተለያይተዋል። ለምን ያክል ጊዜ ነበር አብረው የነበሩት? ማለት ልጅቷ ተወለደች ከዛ ወዲያው ነው የተለያዩት? ምክንያቱም ቢያንስ በ8 ወሩ ምናምን ሳይሆን ያጋር የተለያዩት እንደዛ ነገር ይመስለኛል። እኔም ትንሽ ወጣ ብዬ ነበር አካባቢ ተሰፋ 8 ወር ምናምን የቆዩ ያክል ቆይተዋል። ከዛ በኋላ እሱም ለስራ እንደወጣ አለ በህይወት እሱ አለ በህይወት አለ። ተፈለገ እንደውለትና ይመጣል አንድ ቀን አለ። በጣም ጥሩ። ገኒ ግን ደብቀዋለች ይመስለኛል። አሁን ገኒን እንግዲህ ያው ገብተህ በፊት አንተ ምንም እንደምትተዋወቁ ምናምን ያው የታወቀ ነገር ነው። ገብተህ በስነ ስርዓት ሰላም ትላታለህ። ራሷ ታውቀኛለች እኮ እንግዲህ እናያለን ማለት ምናልባት አላውቅም። እሷ በጣም ብዙ ነገር እየካደች ነው። ግን እንግባና ያለውን ነገር እንዴ እንግዲህ ቤታቸው ይሄ ነው። አንተ አሁን ድምፅህን ቆይ አታሰማ። መጀመሪያ ገብተህ ብቻ ዝም ብለህ ታያታለህ፣ ሰላም ትላታለህ። በፊት ሰላም እንደምትናት ማለት ልትክድ ምናምን ትችላለች። እሷ ካብዳለች፣ እንደ በፊቱ አይደለችም፣ ተቀያይራለች። እሺ ለምን እንደምትክደን አላውቅም። ችግር የለም ዝም ብለህ ተወው። ቤቶች እንዴት ሰላም ናችሁ? ቆየን እንዴ? ሰላም ናችሁ? እሱ ነው የመሲ አባት ጓደኛ የተባለው እሱ ነው ማለት ነው። ምን ነው ገኒ ናታ እና ተቀየረች? ነይ እንጂ ሰላም በይ። ምን አስደነገጠሽ? ምን አስደነገጠሽ? አባት ጓደኛ አባባ እኮ ነው። ሰላም ነሽ? ኧረ ምን ሆነሽ ነው? በደንብ ሰላም በይኝ እንጂ አይዞሽ። ረስተሽው ነው? አበበ እኮ ነው። አበበ ነኝ። አልለየሽኝም? አላወኩም። የመሲ አባት ጓደኛ ነኝ፣ ድሮ እንታወቃለን እያለ እኔ አላወኩም። ለምን ትክጃለሽ? መጀመሪያ እኮ አይተሽው ደነገጥሽ እኮ። በቃ ማቆም መስሎኝ ነው አይደነገጥኩ። ለምን ትደነግጫለሽ? ካየሽው ለምን ትደነግጫለሽ? እኔ እንጃ። ትንሽ ወደ በረሃ ወጣ ብዬ በለዛ ነው የጠፋሁብሽ። ኧረ በስመ አብ። ሰው የፈለገ ቢሆን አብሮ ሻይ ቡና ያለውን አብሮ የጠጣውን ነገር እንዴት ሳሚ ምን ሆነ ነው? አላውቀውም እንዴ? ስላወቅሽው እኮ ነው ደንግጠሽ ወደ ውስጥ የገባሽው። ስላወቅሽው ነው ስላወቅሽው እኮ ነው ዘለሽ የገባሽው ወደ ውስጥ። ደንግጠሽ እኮ ስትመለሽ እያየንሽ እኮ ነው። ቤተሰቦቻችን ፊቷ ላይ ያለውን ሪያክሽን እኔ ካሜራ ላይ ይግባ አላውቅም። በጣም ነበር የደነገጠችው። ደንግጠሽ ነበር። ምን አስደነገጠሽ? አልደነገጥኩም። አሁን ገኒ በእናትህ የክህደትም ልክ አለ። አውቃታለሁ እያለ ነው። በደንብ ነው። ንገራት እስኪ ስላለው ነገር ስላሳለፋችሁት ነገር ንገር። ጓደኛ ነበር። ቤት እየመጣው ቡና እንጠጣለን ብዙ ነገር አለ። ባለፈውም እንደዚህ ነው የደነገጠችው። አንድ መስፍን የሚባል ስም ባለፈው ስንጠራ ደንግጠሽ ነበር። አሁን እሱ ስለ መስፍን በደንብ አድርጎ ይነግርሻል፣ ግልጽ አድርጎ። እኔ መስፍን የምትሉት ሰውዬ አላውቀውም። በጌታ አንተ ሳሚ በጣም ክህደቱን ልክ ይቅርታ ወንድሜ ቁጭ በል። ስታየው እንዴት እንደደነገጥሽ እኮ እያየንሽ። ለምን ቁጭ ያለፈውን ነገር እነግርሻለሁ። መሲስ ነው ያለችው። አትካዱ አትካጂ። በቃ ቁጭ በል ቆይ ቁጭ በይ። አንቺ በስነ ስርዓት ገኒ፣ ከዚህ በላይ እንትን አትበይ። እግዚአብሔርን ከዚህ በላይ አትካጂ። ከዚህ በላይ አትሸምጥጂ። ከዚህ በላይ የምር ይደብራል። በቃ ይሄ እኮ አብራችሁ ቡና ጠጥታችኋል፣ አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። ስንት ነገር እህል ውሃ አላችሁ እንዴ? ለምንድን ነው የሚለኝ? ግልጽ እኮ መልስ እኮ ተመለሰልን እኮ። መሲ ልጅሽ ናት? ምን አይደለችም? መሲ ምንሽ ናት? መሲ ልጅሽ እንዴ? ተመስፍን የወለድሻት እኮ ናት መሲ። እኔ መስፍን የሚባለው ሰውዬ አላውቀውም። ኧረ በእናትሽ ተናገሪ። ከዚህ በላይም ትክጃለሽ።
ከዚህ በላይ የሚያውቅ ሰው እየተናገረ እንዴት ነው የምትክጂው አንቺ? ቆይ በደንብ ተናገር። ታውቀኛለህ ነው ወይ ተልከህ ነው ወይ? ተይ እንጂ ግን እንተዋወቃለን እኮ ሌላም ሳሚን ያላቀውም መስፍን የሚባለውን ሰውዬ ራሱ አላቀውም። ምን ሆነሽ ነው አንቺ? የመሲና ታደለሽ እንዴ? ገኒ ታውቃታለህ አይደል? አትካጂ ገኒ አትካጂ፣ ከዚህ በላይ አትካጂ። በደንብ ጠንቅቀሽ ታውቂዋለሽ። ፊቱን ስታይ ደንብረሽ ነው የገባሽ ወደ ውስጥ። ከዛ በኋላ ቆይ እንደማላክ ሰው ልሁን ብል ደግሞ እኮ አክቲንግ ራሱ አችልም እንትን ማለት ማስመሰል ምናምን ወዲያው ይነቃባትና ከዛ በደንብ ሽምጥጥ። ይሄንን ሁሉ ያመጣህብኝ ጣጣ አንተ ነህ። ምንድነው ሳሚ እኮ አሁን እኮ እውነቱን ነው እኮ የሚፈልገው። እኔ ልንገርሽ አሁን ማለት ነው ልጅቷን ሳሚን እኮ ያላቀውም በፊት የሆነ ሰዓት ላይ ነው ያየሁት እንጂ አንቺን ማቀሽ የመሲ እናት መሆንሽንና የመስፍኔ አባቱ ሌላ ነው። እሱ የእሱ አባት ሌላ ነው። መስፍን አልወለደው። መስፍን መሲን ብቻ ነው ሲጀመር ይዘሽባቸው ጠፍተሽ እንጂ አባትየው ለማሳደግም አንሱ አይደለም አይደል? ለዛ ነው እየፈለግን ነው። እኔ ራሱ ኧረ ጓደኛዬ ልጄን እኮ አጣኋት እያለ ነው። ግን ምን ነክቶሽ ነው? መሲ ታለች ሲሄዳለች። መሲ ሲሰላም ልበላ መሲማ እንጠራልሃለን፣ ግን ዛሬ የለችም። ዛሬ ያላመጣሁባት ምክንያት ምን እንደሆነ ታውቃለህ? እሷን ፊት ለፊት መጀመሪያ እንድታያይ ስለምፈልግ ነው። ቀጣይ አመጣታለሁ። ከዛ ፊት ለፊት ሶስቱ ይገናኛሉ ማለት ነው። እሷማ አንተን አታውቅም፣ ምክንያቱም ገና በጨቅላ ሆና ነው ይዛት የስምንት ወር ልጅ ነበረች። አንቺ እኮ የደበቅሽው ነገር አለ። ይኸው እየተናገረ እኮ ነው እሱ። ከዚህ በላይ የምትሸውጅብን ምክንያት የለም። እስከ ጥግ ድረስ ነው የታገስንሽ። አንተ የሆነ ነገር በላት። ይኸው ሁሉንም እውነታ እመኝ፣ በቃ እመኝ። ልጅ መውለድ ብርቅ ነው እንዴ? ነው ምንድነው የሚበላሽብሽ? ለምን ትክጃለሽ? እኔ ከፍያለሁ። እኔ ከፍዬ ነው ያመጣው። ቪዲዮ አይቶ እኮ ነው የመጣው። እሱም በከፍሎ ነው ደስ ይለኛል። ቪዲዮዎች ነው የመጣው። ስለዚህ እኔን አታውቂኝ። መስፍንን ረሳሽው? አላውቀውም። ለምን ረሳሽ? መስፍን የሚባለው ስም ራሱ አላውቀውም። ለምን አታውቂኝ? ምን አታበላሽ። እውነት ነው። በቃ ምን ቢበድልሽ ነው እንደምትሸመጥጪው? ልጁ እኮ ናት። ምንም የትም ብታደርጊያት አሁን ልጅቱን እናያት። በቃ እኔ እንኳን ሰላም ልበላ መሲል እናገኛለን። ልጅቷንም አባራታለች። እዚህ እንኳን ከዚህ በላይ ገደልሽ አንቺ። ይሄን ያክል እንደዚህ ምን አስደምጥ? ወለድሽ እንጂ አልገደልሽ። ትክክለኛ አባባል እኮ ነው። ቁጭ በል። በጣም ይቅርታ ነው። የሳሚ እናት መሆንሽን ጠንቅቀን እናውቃለን። ገባሽ? እኔ የመሲ እናት ነሽ ወይ ነው አሁን ጥያቄው። የሱማ እናት ነሽ እናውቃለን። እናት አይደለም። አንድ ደግሞ መስፍን የሚባለውን ሰውዬ አላውቀውም። እሱ እኮ አውቃታለሁ። ይኸውልሽ አበባ ይባላል። ቡና አፍልተሽ ቁጭ ብለሽ ቡና አፍልተሽ በጀበና ቀድተሽ የሰጠሽው ጠንቅቀሽ የምታውቂው የፈለገ እድሜ ቢሄድ 20 ስንት ዓመት ሆናችሁ? ወደ 20 ዓመት 20 ዓመት ማለት እኮ ፊት አያስረሳ እንዴ? ደግሞ እውነት እንደሚናገር በደንብ ያስታውቃል። ምንም እኮ አይንዘባል። መሲን ከኛ አይደለም። እኔ መሲን በጣም እየፈለግናት ነበር እኮ እኛ መሲን እኮ በጣም እየፈለግናት ነበር። አንቺ ደበቅሻት። የት እናንጣት? ሰው የወለደውን እኮ አይጥልም። አንቺ ይሄን ያክል ምን አሸመጠጠሽ? ልክ አለ እኮ እያንዳንዱ ነገር። እኔ አንድ ነገር ላስረዳሽ። ተጀርባሽ የሚበላሽ ነገር ታለ ምንም እኛ ወደ ኋላ ሄደን የምናበላሸው ነገር ልጅቱን ብቻ እናገኛለን። የሚበላሽ ህይወት የለኝም እኔ ግን ልጅ አይደለችም። ኧረ ገኒ ተይ፣ እንደዛ አይባልም። ለምን ልጅቷን አላስወጣውም? በቃ እውነቱን ተናገሪ። እውነቱን ስለተናገረ ነው እንዲወጣ ይፈልጋል። ሌላ ጣጣ ይመጣብሻል። ስሚ፣ ተመልሶ ይመጣል። ሌላ ጣጣ ብዙ ነገር ይመጣብሻል። ገና አባቷም ይመጣል። የመሰረት ገና እውነቱን ማትናገሪ በህይወት አላ እንደዚህ አልነበረችም። ገኒ ሳቃ እኮ ተቀየረችባት። ችግር የለውም፣ ትንሽ ታገስ። በህይወት አላ የመሲ አባት እኔ ተበለሽ ደውልለታለሁ። አሁን እዚህ ሀገር የለም፣ ይመጣል።
ብዙ ጊዜ ነው የምንደዋወለው። ልጅቱ ከሱ ጋር ደግሞ ስትገናኝ ፌንት ትሰሪያለሽ። አሁን ጓደኛውን ስታይ እንደዚህ የደነገጥ መስፍን ሳይመጣ እሱ ባለው አታናግረኝ። እኔ መስፍንን አላውቅም። ይሄው እየነገረሽ እኮ ነው። እውነቱን እኮ ነው ያስታውቃል። የሚያወራው ነገር ያስታውቃል። በስመ አብ ክህደትም ልክ አለው። እህቱ ናት። ምንም በቃ እህቱ መፈለግ አለ። ከእህቴ እኮ ነው ልጅ የእናቱ ልጅ ስለሆነች ይኸው እህቴ ናት እያለ እኮ ነው። ዞር በልልኝ አንተ። ለምን ትሸፋብኛለሽ አንቺ? ሁሉን ነገር ደብቀሽ ተደብቀሻችን እያንዳንዱን ይሄ ሰው እኮ እውነት ባይኖረው እኮ ተጋፍጣ አይመጣም። ወደ ነው የምትሄጂው? ነይ፣ የትም አትሄጂም። ነይ እንጂ አትሂድ። በቃ ቆይ አትሄድም። ቆይ ሂድና አምጣት። ሳሚ ሂድና አምጣት። በቃ ሂድና አየህ፣ እውነቱን ስታወጣባት እኮ ነው። አንተ ቁጭ በል። ይቅርታ በጣም ቁጭ በል። ሻይ አፍልተሽ እንግዳን እንደመቀበል የበፊት ጓደኛችሁን ምን አስፈራሽ? ምን ወደ ጓዳ ያስሮጥሻል? ይኸውልሽ እውነት የያዘ ሰው ፊት ለፊት ይጋፈጣል። እውነት የያዘ ሰው ፊት ለፊት ይጋፈጣል። ይሄ ልጅ ደግሞ ታንቺ የተወለደችውን እህቱን ቢያገኝ ምን ችግር አለ? እንደዚህ ምን አስቆነሽ አንቺ? እኔ አላወቅኳትም። የግዴታ በቃ የመስፍኔን ልጅ እንፈልጋለን እኛ። መስፍኔን ማግኘት አለብን። ለምን አንዴ የቤት ስራ አልሰጠህ? እንደዚህ የምትሆንበትን ምክንያት አጣርተህ ድጋሚ ለምን አትመጣም? እመለሳለሁ። እኔ ልጅቱ እኮ አሁን መጀመሪያ ፎቶ ስናሳያት ራሷን ሳተች፣ ወደቀች። በቃ ራሷን ስታ መጀመሪያ የራሷን ፎቶ ስናሳያት እናቴ ነች ብላ መሲስ ታሳያት ማለት ነው። ከዛ ወዲህ ስንት ነገሮች ተፈጠሩ፣ ዝም አልን። ስለዚህ ከጀርባው የልጅና የእናትና የልጅ ብቻ ሳይሆን ሌላም ጣጣ አለ። ሌላ የሆነ እሷ ልጇ መሆኑ ከታወቀ የሚበላሽባት ነገር አለ እኮ። እሱ ነው የሚያጠራጥረው። እሱን ነገር ለምን አንተ በአንተ በኩል ብዙ ኢንፎርሜሽን ልታገኝ ስለምችል አጣርተ ድጋሚ ነው። የትም አታመልጭም አንቺ። እዚሁ ገና ጉድሽ ይወጣ። ለምንድን ነው የምናስርሽ? ህሊናሽ ራሱ ያስርሽ። ምን አረገ ሳሚ? ይሄ ምስኪን ልጅ ምን አረገ? እሱ እኮ አይደለም። ይኸውልህ መጀመሪያ ያው ጉዳዩ እኮ የተጀመረው እሱና እህቱ ፍቅረኛ ሆኗል። ገብቷል። ይሄ ሁሉ የእሷ ችግር ነው፣ ዝም በማለት ይሄ ነው እንግዲህ አንቺ ጣጣ። ይሄ እህቱን ያግባት እስቲ። ይሄ እኮ በጣም የሚሰቃጥጥ ነገር ነው። ማንም ልውጣ ግን እንደዚህ አልነበርሽም። እኔ ይኸውልህ ምን ነክቶሽ ነው? እሺ ጋር ምን ልጆቹ ችግር የለውም። እኔ እወጣላችኋለሁ። ኧረ እኔ እወጣላታለሁ። እሷ ግን እኔ እስከ ከህሊናሽ አታመልጭም። ያለውን ነገር ተናገሪ፣ ሌላ ነገር ሳይፈጠር በቃ በእኔና በመሲ ችግር የለውም። እኔ እወጣለሁ። ግን እስከ መጨረሻ ነው። ልጃችን የሆነ የጓደኛዬን ልጅ እኔም ማየት እፈልጋለሁ። ጓደኛዬም ልጁም ማግኘት በመጣ ሀገሩ ኪድ በቃ አንተ መስፍንን ይዘህ መምጣት ግን እመለሳለሁ። ወንድሜ ተቀልብሽኝ ስለመጣ በጣም አመሰግናለሁ። አሁን ምን እናደርጋለን? ሄደን ማለት ነው ሌላ ጣጣ እንዳለን መርምረን ይዘን እንመጣለን። ወቶልኝ እሺ ሁላችሁ ከመሄዳችን በፊት ለሳሚ ስል ነው የትም አይወጣም። እሱ ቤቱ ነው። ለሳሚ ስል ነው ይሄን ሁሉ ነገር ማለት ነው። ከመሄዳችን በፊት እዚህ የሚፈታ ነገር ቢኖር ሁሉንም አምነሽ የምትናገሪ ከሆነ ተናገሪ፣ ካልሆነ ሌላ መረጃ ይዞልሽ ይመጣል። ደግሞ ቀላል እኮ ነው። አሁንማ እንኳን አገኘን አንተ። ኧረ ተልኮ ነው አይደለ? እኔ ከፍዬው ነው ሳሚ ከፍሎ ነው። ማን ከፍሎት? በቃ ሳም እኔ እንትን እላለሁ። ችግር የለም። እንኳን እሱን አገኘን። እኔ እንትን የምወጣው ነገር የለም። አልወጣም። በቃ ይሄ ሰውዬ ባያውቅሽ ኖሮ ይሄን ሁላ ነገር ተጋፍጦ አይመጣም እዚህ። አንቺ የደበቅሽው ነገር አለ። እኔና ልጅቷ መሀል ብዙ ነገር ሳይፈጠር እውነቱን ተናገሪ።